ሼህ ሙሐመድ ነጂብ ሞተዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዲሁም ሼህ ሱልጣን ኤባ ወደ ቤታቸው ተመልሰዋል። ሼህ ሙሐመድ ነጂብ ማን ናቸው? ለኢትዮጵያ ሙስሊሞችስ ምን አድርገዋል? በነገራችን ላይ የሳውዲ አረቢያ መካ መዲና ሙሩቅ ናቸው። መካ መዲና ዕልምን ከቀሰሙ በኋላ ወደ ኢትዮጵያ ተመልሰው የኢትዮጵያ ሙስሊሞችን ሲያገለግሉ የነበሩ ታላቅ ዓሊም ታላቅ ምሁር ናቸው። ታዲያ እነዚህ ሰው ማን ናቸው? የት ነው የሚያገለግሉት? ምንስ ነው ለኢትዮጵያ ሙስሊሞች ያበረከቱት የሚለውን እጥር ምጥን አድርጌ እየላችሁ መጥቻለሁ። እንዲሁም ሀጅ ሱልጣን ኤባ ምን ተፈጥሮ ነው ምን ነበር የሆኑት የሚለው ምናልባት መረጃውን ብዙ ሚዲያ ሽፋን ስላላገኘ አላያችሁት ሊሆን ይችላል። እሱንም በአጭሩ ዛሬ የምነግራችሁ ይሆናል። ከዛ በፊት ሰላም ልበላችሁና ወደ መረጃዎቼ እመለሳለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁኝ። ከሼህ ሙሐመድ ነጂብ በፊት ስለ ሼህ ሱልጣን ኤባ ትንሽ ልበላችሁ። ሼህ ሱልጣን ኤባ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ናቸው። ምናልባት ብዙዎቻችሁ ታቋቸዋላችሁ። በተለይ ደግሞ ከድምጣችን ይሰማና ከዛም በፊት ጀምሮ ለኢትዮጵያ ሙስሊሞች ለውጥ እጅግ በጣም ሲተጉና ዋጋ ሲከፍሉ ከነበሩ ታላላቅ ዓሊሞች፣ ታላላቅ ምሁሮች፣ ታላላቅ ሰዎች አንዱና ግንባር ቀደሙ ናቸው። ታዲያ እነዚህ ታላቅ ዓሊም ታላቅ ሰው አስታራቂ በቃ አባት ሽማግሌ በሏቸው ሁሉንም ማካተት የሚችሉ ሁሉንም ማሟላት የሚችሉ ታላቅ ሰው ለለውጡም በተለይ ለኢትዮጵያ ሙስሊሞች ለውጥ ግንባር ቀደም ፈርቀደድ ናቸው ማለት ነው። ለውጡ እንዲመጣ የበኩላቸውን ማድረግ ያለባቸውን ሁሉ አድርገው ታስረው ተደብድበው ወጥተው ከዛም በኋላ ደግሞ ለውጡን እንዲመጣ አድርገው ከለውጡም በኋላ አዲስ አበባ ሙስሊሞችን በመምራትና የአዲስ አበባ ሙስሊሞች ፕሬዝዳንት በሆን ሙስሊሞችን ሲያገለግሉ የነበሩ ታላቅ ዓሊም ናቸው። ታላቅ ሰው ናቸው። ቸር ናቸው። ለጋስ ናቸው። አስታራቂ ናቸው። ታዲያ እነዚህ ታላቅ ዓሊም ምናልባት ባለፈው ሳምንትና ባለፉት ወራቶች እጅግ በጣም ታመው በጥና ታመው ነበር። እኔ ራሱ መረጃውን ዛሬ ነገ ሰራለሁ ያልኩኝ ሳልሰራላችሁ ያው እንዲሁ ይረሳል ቶሎ በሰዓቱ ካልሰራውና ነበር። አሁን ግን አልহামዱሊላህ ወደ ውጭ ሞተው ታክመው ወደ ቤታቸው ተመልሰዋል። ይህም መረጃው እጅግ በጣም አስደሳች መረጃ ነው። ነገር ግን አሁንም ማለት ሙሉ በሙሉ ጤንነታቸውን አግኝተዋል ማለት ሳይሆን የተወሰነ የተሻላቸው ሁላችሁም ዱዓ እንድታደርጉላቸው ልላችሁ እወዳለሁኝ። አልহামዱሊላህ አብረዋቸው ሄደው የዘየሩ ሰዎች እንዳሉት ቢሆን ያው የተወሰነ ጤንነታቸው ከበፊቱ ይሻላል። ነገር ግን ተሻላቸው ማለት አይደለም። ያው ዛሬም ነገም ቢሆን አልহামዱሊላህ ዱዓ እንድታደርጉላቸው የሙእሚኖች መሳሪያ ዱዓ ነውና ዱዓ አድርጉላቸው። አላህ ያሽራቸው። ተሽሏቸው ደግሞ ሙስሊሙን በደንብ የበለጠ እንዲያገለግሉት ሁላችሁም ዱዓ አድርጉላቸው ላችሁ ወዳለሁኝ። አላህ ጨርሶ እንዲያደናቸው እንዲያሽራቸው በተለይ ለሙስሊሙ ትልቅ ለውጥ እንዲመጣ እየተጉ ያሉ ሳይፈሩ ሁሉን ነገር ተጋፍጠው ዛሬም ድረስ ለሙስሊሙን ለማገልገል ለፋቀና ከሚሉ ዓሊሞች አንዱ ናቸውና እንዲሻላቸው እንዲድኑና ወደ መደበኛ ስራቸው እንዲመለሱ ሁላችሁም ዱዓ አድርጉላቸው ላችሁ ወዳለሁኝ። እኔ ካልኳችሁ ወደ ውጭ ወጥተው ታክመው በጣም በጥናት ታመው ነበር። በነገራችን ላይ ቀልድ አይደለም። ወደ ሼህ ሙሐመድ ነጂብ እንለፍ። ሀሩን ሚዲያ የዘገበው ትንታኔ ያለ እሱን በአጭሩ መካ መዲና ቀርተዋል። ምን ቀርተዋል? የትስ ነው ሲያገለግሉ የነበሩትና ለኢትዮጵያ ሙስሊሞችስ ምን አድርገዋል የሚለውን በአጭሩ ነግራችኋለሁ። ከዛ በፊት አላህ እሳቸውን ጀነተል ፊርደውስ ለአላ ይወፍቃቸው። ለወዳጅ ዘመዶቻቸው ደግሞ አላህ ሶብሩን እንዲሁም ለመላው ሙስሊም ሶብሩን አላህ እንዲወፍቁና የተሻለም ነገር አላህ እንዲተካው አላህን አጥብቄ እመኛለሁ። እንደ ጀማል ሚዲያ ዩቲዩብ ቻናል ሁላችሁም አስተያየታችሁን ደግሞ ኮሜንት ቦታ እንድትሰጡልኝ ያልኩኝ ኮሜንት ቦታ ላይ እንድታስቀምጡልኝ ያልኩኝ ወደ እርሳቸው ዋና መረጃ ለለፍ የሀሩን ሚዲያን ረዘም ያለ አተታ አጥር አድርጌ ላቀርብላችሁ።